ወንድሜ ወይስ ጓደኛ ያለው ደግሞ የራሱን ሚስት አግብቶ እንግዲህ ሚስቱን ጭራሹ ሞተ ተባለ በኋላ ከመጣ በኋላ ምንድነው የሱን መግደልና ማስወገድ ነው የሚፈልገው ማለት ነው። የብሩክን ህይወት ሁሉ ነገሩን ቀምቶ እስከነ ቤቱ እስከነ ሚስቱ እስከነ ልጆቹ በቃ የራሱ ማድረግ ነው የሚፈልገው ማለት ነው። በነገራችን ላይ ሁሉ ነገር ሰዎች የቱን አክሉ ካን ሰው ተስፋ ቢቆርጥ እግዚአብሔር አይቆርጥ። እግዚአብሔር እስካልቆጠረ ሰው ልጅ ቢቆርጥም ችግር የለም እግዚአብሔር ካልቆረጠ ብቻ ማለት ነው። ምን ልላችሁ ፈልጌ መሰላችሁ እንግዲህ ብሩክ ብዙ ትግል እያደረገ ነው። ለምን ብሩክን ለማጥፋት ማለት ነው። እንትና ማለት ነው ሚኪ ማለት ነው። ሚኪ ብዙ ጥረት እያደረገ ይገኛል ማለት ነው። እንግዲህ ሲያስመስል ደግሞ በጣም የሚያሳዝን ነገር ተርሲስ ፊት እንዴት እንደማያስመስል ወይኔ አስመሳይ አንደኛ ልክ ደግሞ እንደ ለብሩክ እንደሚያዝንለት እንደውም ጭራሹኑ ፈልጎ እንደሚያመጣላት ነው ለሷ እየነገራት ያለው ማለት ነው። በፍጹም ሲጀመር ከቤት ውስጥ ያባረረውስ ማን ነውና ሆኖ ነው እሱ እኔ አመጣልሻለሁ እያላት ያለው ማለት ነው። እሷም በጣም ምስኪን ነች። ለጊዜው ምንም ነገር የገባት ነገር የለም። ግን ደግሞ ትንሽ ከመቶ በአስረንት ውስጥ 25% የገባት ይመስለኛል። ምክንያቱም የብሩክ ቤተሰቦች ነግሯታል ማለት ነው። እንግዲህ ከዛ ቤት ውስጥ ስትቀመጥ ባልሽ ደስ እንደማይለው ያንቺ ትዳር እንትን መሆን እንዳሌለበት መፍረስ እንዳሌለበት ለሱ ብሎ ነው ከዛ ቤት ውስጥ የወጣው ብሎ ነግሯታል ማለት ነው። እንግዲህ በዛን ጊዜ ቀጥታ ሄዳ ሚኪን እንቅን ያደረገችው ማለት ነው። ይሄ ሁላ ነገር ባንተ የተነሳ ነው ብሩክ ከቤት ውስጥ እየጠፋው ምናምን ብላ ስትነግረው ነበረ ማለት ነው። ብሩክ እኔ በፍጹም እኔ እንደዚህ ያላልኩትም ብሎ እንግዲህ ያው ማልን ያደረገው እኔ ምንም ነገር የማውቀው ነገር የለም በፍጹም ይሄንን ነገር ያልኩት ነገር የለም ብሎ ማልን ያደረገው ማለት ነው። መቼስ ውሸታም ሰዎች ወይንም ተንኮለኛ ሰዎች ለማላ አንደኛ እስከሆኑ ድረስ ይሙሉታል ቤተሰቦች ማለት ነውና አላቅም ነው ያላት ማለት ነው። ተርሲስ እንግዲህ ከዛም በኋላ በጣም ነው ያመነችው ማለት ነው። እንግዲህ ብሩክ ያለበትን ቦታ የተናገረችው የአባባ ልጅ ነች ማለት ነው። እንግዲህ ብሩክ አባባ ጋር እንዳይሄድ ያደረገው ለምንድነው እዛ ማድር እንዳያድር ያደረገው አባባ ተርሲስን ሄዶ እንዳይጠራ ነው። እንዲጠራት አልፈለገም በፍጹም። ተርሲስ ጋር ያለችበት ቦታ ቤት ውስጥ መሄድ አልፈለገም። ምክንያቱም በጣም ለትዳራቸው በጣም ፎከስ እና ወይንም ደግሞ አክብሮ ስላለው እዛ ቤት ውስጥ ካለው ችግር ስለሚፈጠር በፍጹም እዛ መሆን የለብኝም ብሎ እንግዲህ እንደዚህ ጎዳና ላይ ሳድር ነበረ ማለት ነው። ግን ደግሞ እንግዲህ የመጨረሻ ጊዜ ችግር ሲመጣበት ግን ግድ ሆኖበት እንዲሄድ አድርጎታል። ያ ደግሞ ምንድነው እንድትናገር ያደረገችው ብሩክን እንግዲህ አናግራው ልክ በቃ ችግር እንደተፈጠረ ነገሮቹን ሁላ መሄድ ማሳወቅ አለባት። የወሰነችው ውሳኔ ልጇ እንደታመመ ያው ልጅቷ እንደታመመች ስታቅ ምንድነው ያደረገችው ብሩክን ያው እንደማንኛውም ጊዜ እንደሚገናኙና ተገናኝታ ከኋላ ተርሲስና አባባን ይዛ ነው ለብሩክ ጋር የተገናኘችው ማለት ነው። ብሩክ በጣም ነበር የተናደደው። እንዴት እንደዚህ ታደርግኛለሽ? እኔ አንቺን ባምንሽ እኔ ለአንቺ ትልቅ ቦታ ቢኖረኝ እንዴት አንቺ አሳልፈሽ እንደዚህ ትሰጭኛለሽ? እኔ እኮ በፍጹም እዛ ቤት ውስጥ መሄድ አልፈልግም። እኔ እዛ ቤት ውስጥ መሄድ አልፈልግም። በእኔ የተነሳ የሰው ትዳር መፋታት የለበትም። ባሏ በጣም ፍላጎት የለውም። እኔ ከዛ ቤት ስወጣ ቃል ገብቼ ነው የወጣሁት እያለ ነበረ ማለት ነው። ለምንድነው ይሄ ሁላ ነገር የሆነው ምናምን ስሎት ነበረ ማለት ነው። በፍጹም እዛ መሄድ አልችልም ሲባል መሄድ አለብክ። እኔ እኮ የነገርኩህ ምክንያት እኮ ኃይለኛ ችግር ስላለ ነው። ምንድነው ችግሩ ስትለው እንግዲህ ያለው ችግርማ ልጅክ ታማለች። የመጀመሪያ ልጅክ ታማለች። በጣም አሁን ታማ በችግር ውስጥ ነው ያለችው። እሷ እህል አልበላም አባዬ እንደ በፊቱ ሞቷል ብላ እህል መብላት አቁማለች እና እባክህ መሄድ አለብክ ብላ ትለዋለች ማለት ነው። ከዛም በኋላ በጣም ነበረ ብሩክ የደነገጠው ማለት ነው። እንደዛ ሲባል ያለው አማራጭ እንግዲህ ቀጥታ ወደ እነሱ ጋር ታዞ መሄድ ነበረ ማለት ነው። ሄዶ እንግዲህ ልጅቷን ምግብ በላች። በጣም ደስ ብሏታል። አባቷ ሲመጣ እንግዲህ አስባችሁታል። አባታችሁ ከዚህም በፊት ሞተ ተብሎ ከዛን ደግሞ ተመልሶ መጥቶ ከዛን ደግሞ በቃ በጣም ነው ደስ ያላትና እንግዲህ ከሱ ጋር ያላቸውን ለመብላት እሷን ለማጉረስ ምንድነው ሽንት ቤት ገብቶ እጁ ሲታጠብ ነበረ። ቀጥታ ሽንት ቤት ልክ እንደገባ ሚኪ ነው የመጣበት ማለት ነው። ሚኪ ምንድን ያለው ማናባክ ነው ወደ እዚህ ቤት ና ያልኩ ማናባክ ነው ወደ እዚህ ቤት ና ያለክ አትምጣ ብዬ አላስጠነቀቅኩም እንዴ? ዳግም ይሄንን ቤት እንዳታይ ብዬ
አስጠንቅቄ ካልነበር እንደ እያለው ነበረ ማለት ነው። እኔ በፍጹም እዚህ ቤት የመምጣት ፍላጎት የለኝም፣ ግን ደግሞ ልጄ ስለታመመች ግዴታ መምጣት ስላለብኝ እሷ መብላት ስላቆመች እንድትበላ ብዬ ነው ወደዚህ ቤት የመጣሁት እንጂ በፍጹም እኔ የዚህ ቤት መምጣት ፍላጎት ኖሮኝ አይደለም። ግን እነግርሃለሁ ከዛሬ ጀምሮ እዚህ ቤት አልመጣም፣ ምንም አታይኝም ሲለው ነበረ ማለት ነው። እስቲ እና ያለን ምናምን ብሎት እንግዲህ አስጠንቅቆት ነበረ ከሽንት ቤት የወጣው ማለት ነው። ብሩክ እንግዲህ ልጆቹ ጋር ሁሉን ነገር ጨርሶ ተሰናብቶ ልጆቹን ስሞ አባብሎ ከዛ ቤት ሲወጣ ምንድን ነው የተፈጠረው ሲባል በጣም ኃይለኛ ከባድ ነገር ነው የተፈጠረው ማለት ነው። እንግዲህ ሚኪ ጓደኛውን ከበፊትነቱ ወደዚህ እየመጣ ነው። ከመጣ በኋላ ሲወጣ እንግዲህ አጥፋው ነው ያለው ማለት ነው። በቃ ግደለው ነው ያለው ማለት ነው። በጣም የሚያሳዝን ነገር አጥፋው ነው ብሎ ያለው ማለት ነው። እንግዲህ ምንድነው እየተፈጠረው መሰላችሁ? ልክ ሚኪ ብሩክ ከቤቱ ሲወጣ ቀጥታ ወደ ጓደኛው ጋር ነው የደወለው። ጓደኛው ከቤት ውስጥ ሲወጣ ልክ ብሩክ ከቤቱ ሲወጣ ለጓደኛው ደውሎ አስወግደው ነው ያለው ማለት ነው። በጣም በሚያሳዝን ነገር በእርግጠኝነት እንደው ለብሩክ ይሄ ነገር አይገባም። ምክንያቱም የራሱ ቤት ውስጥ እያለ ቤት ውስጥ እየኖረ እንደዚህ አይነት ነገር ሊሆን የማይገባ ነገር ነበረ። ግን ደግሞ ይሄ እንደነሚኪ አይነቶቹ ሰዎች እንደዚህ የሚያስተውሉ ሰዎች አይደሉም። ምክንያቱም በራሱ ህይወት ውስጥ ራሱ እየኖረ የራሱን ህይወት ነጥቆት ጭራሽኑ ከምድረ ገጽ እንዲጠፋ ይፈልጋል ማለት ነው። ራስ ወዳጅነቱ ማለት ነው። ይሄ ሰውዬ ይብን ለተርሲስ ራሱ አይገባም። የቱን አክል እንኳን ወዳታለሁ ቢልም ውሸታም አስመሳይ መሆኑ እዚህ ጋር ነገር ያስታውቃል። ምክንያቱም እንደዚህ ራስ ወዳጅ ሰዎች በስተመጨረሻ እሷም የሆነ ነገር ቢፈጠር እሷንም መጥፎ ደረጃ ነው የሚያደርስባት ማለት ነው። በጣም የሚያሳዝን ነገር ብቻ ነው። ተርሲስ በጣም ነው ያሳዘነችኝ። የትኛውም ልጆች ደግሞ አስባችሁታል? ልጆችና አባት ከልጆች መቀ ምን ልላችሁ ፈልጌ ነው እንግዲህ አንዳንድ ሰዎች የራሳቸውን ህይወት አይሰሩም ወይንም ደግሞ ሆነ ነገር አያረጉም። በክፋት ብቻ የሰዎችን ህይወት ቀምቶ መኖር የሚፈልጉ ሰዎች አሉ። እንደ ሚኪ አይነት ሰዎች ማለት ነው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። በአሁን ሰዓት ዘበን የበዙት እንደዚህ አይነት ሰዎች ናቸው። በጣም የሚያሳዝነው ነገር የበዙት እንደዚህ አይነት አስነዋሪ ሰዎች፣ አስመሳይ ሰዎች ናቸው የበዙት ማለት ነው። እኔ እውነቴን ነው የምላችሁ። ፈጣሪ ልቦና ይስጣችሁ እንደዚህ የምታደርጉ ሰዎች ማለት ነው። እና እውነት የሰዎችን ህይወት ቀምቶ የራሳቸው ህይወት አድርጎ መኖር ማለት አስባችሁታል? የሰው መክሊት ወደ ራስ ማለት ነው። እና እንግዲህ ብሩክ የራሱን ትቶ የራሱ የሆኑን ነገር ትቶ እንደዚህ ከልጆቹ ጋር መኖር ሲገባው አስባችሁታል? የጎዳና ተዳዳሪ በዛ ላይ ደግሞ የጉልበት ስራ እየሰራ የቀን ስራ እየሰራ እየተሸከመ ራሱን እያኖረ ነው። በዛ ላይ ደግሞ አልበቃም ብሎት እንግዲህ እሱን እንትን አስባለው ማለት ነው። ይኸው ችግር አስደረሰበት ማለት ነው። በጣም ነው እኮ የሚያሳዝነው። እውነቴን ነው የምላችሁና እኔ ያንዳንድ ሰው አስተሳሰቦች ይሄ ድራማ ብቻ ሊመስለን ይችላል። ከድራማ እኛ ልብ ካልን ብዙ ነገር ያስተምረናል። ወቅ ያለው በ40 ቀኑ ያውቃል፣ ይወቃል ያለው በ40 ዓመቱ አያውቅም ይባላል። ብልጥ ሰው በሰው ይማራል፣ ሞኝ ሰው ደግሞ በራሱ መጥቶ አይማርም ማለት ነውና ከዚህ ከድራማ ምን አየው እንደዚህ አይነት እንደ ሚኪ አይነት ሰዎች እንዳሉ መርሳት የለብንም በህይወታችን ማለት ነው። በህይወታችን እኔ እውነቴን ነው የምላችሁና በህይወታችን ማለት ነው። እና ሰዎችን ሁሉንም ሰው ማመን ሁሉንም ሰዎችን ወደ ራስ ማስጠጋት በህይወታችሁ ውስጥ በጣም ከባድ ነው። ለሰዎች አምናችሁ ትልቅ የሆነ ዋስትና መስኮት መክፈት የለባችሁም። እኔ እውነቴን ነው የምላችሁ ማለት ነው። ማወቅ አለባችሁ የሚጠቅማችሁን፣ የማይጠቅማችሁን፣ የሚሆናችሁን፣ የማይሆናችሁን። ያው በእርግጥ የሰው ልቡ የእባብ ወንዱ ምንም ነገር የሚታወቀው ነገር የሚባለው ነገር ተረት አለ። አባቶቻችን የሚተርቱት ተረት ይሄ በእርግጥ እውነት ነው። ግን እኛ በማናቀው ግን በእግዚአብሔር ግን ሁሉ ነገር ልናቅ እንችላለን። እንዴት ብትሉ እግዚአብሔርን ለኔ የሚጠቅመኝን ወደ እኔ ያቅርብ ከኔ የማይጠቅመኙ ሰዎችን አርቅልኝ ብለን ሁሌም ጸሎታችን ዘወትር ይሄንን ነገር የምንለው ከሆነ ያርቅልናል ማለት ነው። እና ብቻ ፈጣሪ ሚኪን እግዚአብሔር ያጋልጠው ነው የምለው ማለት ነው። ያጋልጠው ያው
ማንም ሰው ለሰው ክፉ ነገር የሚያስበው ክርስቲያን ለሰዎች ክፉ መጥፎ ነገር አያስብም። የትኛውን እንኳን ክርስቲያንም ቢሆንም ለእንደዚህ አይነት ሰዎች ደግሞ ትክክለኛ የእጃቸውን መኘት አለብን እላለሁ ማለት ነው። ምክንያቱም ይሄን ፈጣሪ ስንት ነገር አስተምሯቸዋል፣ ግን ደግሞ ያንን ነገር ፎከስ ስላላደረጉ የቅጣት ማግኘት አለባቸው ብዬ አስባለሁ ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። ተርሲስም እንግዲህ ከእንደዚህ አይነት ነገር ሰውሯት የልጆቿን አባት ወደ ራሷ ህይወት ጨምራ የራሷን ህይወት ትኖራለች ብዬ አስባለሁ። ልጆች የትኛውም ልጆች እኔ እውነት የለምላችሁ ማለት ነው። ይብን አሁንማ በአሁን ዘመን ውስጥ ማለት ነው ልጆች ከአባታቸው ከእናታቸው ጋር ማደግ አለባችሁ እባካችሁ። እኔ ቤተሰቦቼ በህይወታችሁ በዙሪያችሁ ሰዎች ራሱ ካሉ ማለት ነው ፍቺን የሚያበረታቱ ሰዎች ካሉ የእውነት ነው እንዳትደግፉ፣ አደራ አደራ አደራ፣ በምድር በሰማይ እንዳትደግፉ እሺ፣ አደራ። እኔ የምላችሁን ነገር ማርያምን በቃ ፍቺ በጣም ነው የሚያስጠላው። በጣም መስዋዕት ያስከፍላል። በጣም በህይወታችሁን ውስጥ ችግር ያመጣል። እሺ እና መድኃኒዓለም ከእናንተ ጋር ይሁን ቤተሰቦቼ ስላችሁ በቃ እኔ ማርያምን ብዙ ነገር በዙሪያ ያሉትን ሰዎችን አይቻለሁ። በጣም ተቸግረው ህይወታቸው መስቀልቀል ብሎ የእናት ፍቅር እያማራቸው የአባት ፍቅር እያማራቸው ብዙ ነገር እያማራቸው ያንን ነገር ማግኘት አትተው ዛሬ መውለድ ይብን እንኳን በህይወታቸው ላይ እንኳን መውለድ አይፈልጉም። ለምንድን ነው የማትወልዱት ብለው ሲጠየቁ እኔ ያሳለፍኩትን ህይወት ልጆቼ እንዲያሳልፉ ነው ወይ የሚወልደው የሚሉ ሰዎች አሉ ማለት ነው። ስለዛ እንዶ ፈጣሪ ስም እውነቴን እምላችሁ እንዶ ማንም ሰው ተነስቼ ፍቺ እፈጽማለሁ ብሎ የሚያስብን ሰው እንዳትደግፉት። እውነቴን ነው የምላችሁ። ትዕግስት በጣም አሪፍ ነው። ለየትኛው እድሜያችን ነው ሲጀመር በዚች ዓለም ላይ ስንኖር በጣም ጥቂት ነች። ያችን ጥቂቷችን ዘመናችንን ለልጆቻችን ብንሰጥ ምን ይጎልብናል? ምን ይጎልብናል? እኛ እንደዚህ በአረብ ሀገር የአረቦቹንም ልጆች እንንከባከባለን አይደለ እንዴ? አይደለም እኛ የራሳችን ቀርቶ ማለት ነውና ለልጆቻችን እንኖርላችኋለሁ። እና ቤተሰቦቼ ለልጅ መኖር በጣም አሪፍ ነው እንዴ? ያው አሪፍ ነው። ምክንያቱም